ጤና ይስጥልኝ ክቡራን አድማጮች፣ የሰዓቱን መረጃ ወደ እናንተ አደርሳለሁ። በኢትዮጵያም ከ10 ሚሊዮን በላይ ሰዎች በአገሪቱ እየጨመረ ላለው ረሃብና የተመጣጠነ ምግብ እጥረት መጋለጣቸው የተባበሩት መንግስታት ድርጅት አስታውቋል። የዓለም የምግብ ፕሮግራም ኢትዮጵያ ውስጥ ለሚያከናውነው ስራ የሚውል ተጨማሪ ገንዘብ አስቸኳይ የማያገኝ ከሆነ ለ3.6 ሚሊዮን ሰዎች የሚያቀርበው የነፍስ አድን ምግብ ድጋፍ በመጪዎቹ ሳምንታት እንደሚቋረጥ አስጠንቅቋል። በምግብ ዋስትና ላይ የሚሰራ የተባበሩት መንግስታት ድርጅት ተቋሚ የሆነው የዓለም የምግብ ፕሮግራም ኢትዮጵያ ውስጥ እየጨመረ የመጣውን ረሃብና የተመጣጠነ ምግብ እጥረትን በተመለከተ ስጋቱን የገለጸው ዛሬ ማክሰኞ ሚያዝያ 14 2017 ዓ.ም በወጣው መግለጫ እንደሆነ ታውቋል። በአገሪቱ ውስጥ ያለው ኢኮኖሚያዊ ቀውስና ድርቅ እየጨመረ ለመጣው ረሃብና የተመጣጠነ ምግብ እጥረት በምክንያትነትም ተጠቅሰዋል። እነዚህ ችግሮች ሚሊዮኖችን ያለ በቂ የተመጣጠነ ምግብ እንዳስቀሩ የዓለም የምግብ ፕሮግራም ገልጿል። የተቋሙ መግለጫ በመላው ኢትዮጵያ ከ10 ሚሊዮን በላይ ሰዎች ለረሃብና ምግብ እጥረት ተጋልጠዋል ብሏል። ከነዚህ ሰዎች መካከል 3 ሚሊዮን ያህሉ በግጭትና በአስቸጋሪ የአየር ጠባይ ምክንያት ከመኖሪያቸው የተፈናቀሉ እንደሆኑም ተጠቅሷል። የዓለም የምግብ ፕሮግራም በኢትዮጵያ የተመጣጠነ ምግብ እጥረት ያለበትን ደረጃ አሳሳቢ ሲልም ጠርቶታል። የተመጣጠነ ምግብ እጥረት ያጋጠማቸው 4.4 ሚሊዮን ነፍሰ ጡርና አጥቢ እናቶች እንዲሁም ህጻናት ሕክምና እንደሚያስፈልጋቸው አስታውቋል። ሌላው መረጃ በሐማስና በእስራኤል መካከል አዲስ የተኩስ አቁም ድርድር ሊደረግ መሆኑ ምንጮች ለቢቢሲ ተናግረዋል። ለጉዳዩ ቅርበት የሆኑ ፍልስጤማዊ ባለስልጣን እንዳሉት የኳታርና የግብፅ አደራዳሪዎች አዲስ የተኩስ አቁም ድርድር እያረቀቁ ነው ተብሏል። የተኩስ አቁሙ ከ5 እስከ 7 ዓመታት የሚዘልቅ እንደሚሆን ምንጮች ገልጸዋል። ሁሉም እስራኤላውያን ታጋቾች ተለቀው በምላሹ በእስራኤል እስር ቤት የሚገኙ ፍልስጤማውያን ይለቀቃሉም ተብሏል። ጦርነቱ በይፋ ቆሞ የእስራኤል ወታደሮች ሙሉ በሙሉ ከጋዛ እንዲወጡም ይደረጋል። በጉዳዩ ላይ ምክክር ለማድረግ የሐማስ ልዑካን ወደ ካይሮ እንደሚሄዱም ተገልጿል። ከዚህ ቀደም የተደረሰው የተኩስ አቁም ስምምነት ከ1 ወር በፊት መፍረሱ ይታወሳል። ስምምነቱ እንዲፈርስ ሁለቱ ወገኖች አንዳቸው ሌላውን ሲከሱ፣ እስራኤል ጋዛ ላይ ጥቃቷንም ቀጥላበታለች። ነገር ግን አዲስ ድርድር ሊደረግ ስለመሆኑ እስካሁን ከእስራኤል ባለስልጣናት እየተሰጠ መግለጫም የለም። ሌላው መረጃም ከግብፅ መንግስት ጋር በሚስጥር በመስራት ጉቦ በመቀበል ተከሰው እስር የተፈረደባቸው የቀድሞ የአሜሪካ ምክር ቤት አባል ሮበርት ሜንዴዝ ሚስት በባለቤታቸው ረጅም ጊዜ ሙስና ተግባራት ውስጥ ተባባሪ በመሆን ጥፋተኛ ተብለዋል። የቀድሞ የኒው ጀርሲ እንደራሴ ሚስት የሆኑት ናዲና ሜንዴዝ በኒውዮርክ ዳኛ ጥፋተኛ የተባሉት ባለቤታቸው ፖለቲካዊ ውለታ ለማዋል ከፍተኛ መጠን ያለው ገንዘብ፣ ጥፍጥፍ ወርቅና ውድ ተሽከርካሪ ከተቀበሉባቸውና ለዓመታት ሲፈጽሟቸው በነበሩ የጉቦ ወንጀሎች ውስጥ ተሳትፎ ነበራቸው በሚል ነው። የ58 ዓመቷ ናንዲ ሜንዴዝ ጥፋተኛ የተባሉት ባለቤታቸውን በመደገፍ ጉቦ መቀበልና ፍትህን ለማደናቀፍ መሞከርን ጨምሮ በ15 ክሶች ነው። ግለሰቧ ክስ የተመሰረተባቸው ከባለቤታቸው ጋር ከ2 ዓመት በፊት ቢሆንም የፍርድ ሂደቱ እንዲዘገይ የተደረገው በነበራቸው የጡት ካንሰር ሕክምና ምክንያት ነው ተብሏል። የታሊባን ፖሊስ የሚሊዮኖችን የዕለት ተዕለት እንቅስቃሴ የሚከታተልበት 90,000 የመከታተያ ካሜራዎች ሲሲቲቪ ተክሎ በኩራት አሳይቷል። የታሊባን ፖሊስ አዛዥ ቃል አቀባይ ካሊድ ዛድራን ወደ አንደኛው የቴሌቪዥን መስኮት እየጠቆሙ መላው የካቡል ከተማ ከዚህ ሆነን እንከታተለዋለን ብለዋል። የታሊባን ባለስልጣናት በካሜራ የሚያደርጉት ክትትል ወንጀል እንደሚከላከል ቢናገሩም ተቾች ደግሞ የፖለቲካ ተቃዋሚዎችን ለማደንና እስላማዊው የታሊባን መንግስት ለሚያስፈጽሙ የስነ ምግባር ደንብ መቆጣጠሪያ መሳሪያ ይሆናል የሚል ስጋት አላቸው። አዲሱ የታሊባን ቁጥጥር ስርዓት እንዴት እንደሚሰራ ለማየት ቢቢሲ የመጀመሪያ ዓለም አቀፍ መገናኛ ብዙሃን ሆኗል። በቁጥጥር ማዕከል ውስጥ የፖሊስ መኮንኖች ተደርድረው ተቀምጠው በሺዎች የሚቆጠሩ ካሜራዎች በቀጥታ የሚተላለፈውን ተንቀሳቃሽ ምስል ይመለከታሉ። የ6 ሚሊዮን የካቡል ነዋሪዎችን ህይወት በቁጥጥር ስር አድርገውታል ነው የተባለው። በአንዳንድ የመኖሪያ ሰፈሮች ሰዎች በቡድን ተሰባስበው አደንዛዥ ሲጠቀሙ፣ በወንጀል ሲሳተፉ ወይም አጠራጣሪ ነገሮች ወይም ተጠርጣሪዎችን ስናይ ለአካባቢው ፖሊስ በፍጥነት እናሳውቃለን ይላሉ የመንግስት ተወካዮች። በአፋጣኝ ስፍራው ላይ ደርሰው ሰዎቹ ለምን እንደተሰበሰቡ ይመረምራሉ ተብሏል። ክቡራትና ክቡራን ሰዓቱ የነበረኝ መረጃ እነዚህን ይመስሉ ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።